ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጨረቃዎች የዛሬ ቪዲዮ ለቀዋል። የተለቀቀው ቪዲዮ ደስ ይላል እውነት ለመናገር ምክንያቱም ብቻቸውን ነው የመጡት። ብቻቸውን የፈለጉትን ቃል ቢወራወሩ የፈለጉትን ነገር ቢሉ ምንም ችግር የለውም። እንደውም ደስ ነው የሚለኝ ምንም ነገር ይበሉ ማርያምን። ጋይስ በነገራችሁ ላይ የሆነ ድምጽ አለ የቤት እንደዚህ እንትን የሚሉት ማለት ነውና በጣም ይቅርታ የሆነ ወደ የትም ልሄድ አልችልም። የትኛውም ቦታ ላይ ቢሆን ይህ ድምጽ ይሰማል እና እንግዲህ ዛሬ ቅምጥሌ ወደ ዱባይ እንሄድ ነው። ብሩኬ ደግሞ አንሄድም ነው። ሲጀመር ዱባይ የምትሉት እንትን ሀሳብ እንጂ የእውነት የተቆረጠ ትኬትም የለም። የእውነትም ለመሄድ ያሰባችሁት ቦታ የለም። እውነቱ እሱ ነው። ሲቀጥል ደግሞ ብሩኬ እየተናገረ የነበረው ቅምጥሌ እንሂድ ስትለው ኦልሬዲ ከስር ያለው ድጋሚ መክሰር አልፈልግም ነው። እሱ ደግሞ ትክክል ነው ማለት ለምሳሌ አሁን የሆነ ትኬት ቆርጣችሁ ታውቁታላችሁ። የምታውቁት ቀኑ ካለፈ አለፈ ነው። ኦልሬዲ ከስራችኋል። ድጋሚ ሌላ ትኬት ነው የምትቆርጡት። ስለ ትኬቱ ምናምን ከተወራ ብያችሁ ነው እንጂ የተቆረጠ ትኬት የለም። እውነቱን ስንነጋገር ማለት ነው። ሲቀጥል ቅምጥሌ ያው እንሂድ እዚህ ያለው ነገር ደስ እያለኝ ስላልሆነ እዛ ጋ ሄደን እንረጋጋ ብለዋለች። እውነት ለመናገር መጀመሪያ እናንተ ስትግባቡ፣ እናንተ ስትተማመኑ፣ እናንተ ስትዋደዱ የትኛውም ኤቭሪዌር ሁናችሁ ፍቅራችሁ መገላለጽና የፍቅር ጊዜ ማሳለፍ ይቻላል። ግዴታ ዱባይ ወይ ደግሞ ሌላ ቦታ አይደለም መሆን ያለበት። ብሩኬ ደግሞ ከፈለግሽ ቦታ እዚህ ኢትዮጵያ ውስጥ ላዝናናሽ ብሏል። ጥያቄ ሳይሆን ብሩኬ ማድረግ አለብህ እዚህ ቦታ ልንሄድ ነው ልንዝናና ነው እንሂድ ብለህ ደግሞ ይዘህ መሄድ ትችላለህ ማለት ነው። ቅምጥሌም ደግሞ ዱባይ እንሂድ የትም ቦታ እንሂድ ሳይሆን ከዱባይም በላይ ቤታችሁ እንደፈለጋችሁ የፍቅር ጊዜ እንድታሳልፉ በቂ ነው። አይደለም እንደዚህ አይነት የሚያምር ቤት ኖሯችሁ እንኳን ትንሽዬ ቤት እንኳን የፍቅር ጊዜ በደንብ ማሳለፍ ስለሚቻል ማለት ነው። የቦታ ምርጫ ወይ ከፍ ዝቅ ያለ ቦታ ሆቴል ምናምን አዳራሽ ብቻ ሳይሆን የትም ቦታ ላይ ፍቅር ካለ ማሳለፍ ይቻላል ማለት ነው። ሲቀጥል ደግሞ ብሩኬ እየተናገራቸው የነበሩት ነገሮች በጣም ደስ ይላሉ። ማለት ማንም ቢመጣ ያችም ትምጣ ያም ይምጣ ፍጼም ይምጣ የፈለገው ጥጉን አስይዘዋለሁ። አንቺ ብቻ ከኔ ጋር የትም ቦታ እንዳትሄጂ ከኔ ጎን ሁኝልኝ አዳምጭኝ ነው እያለ የነበረው ትክክል ነው። ከዛ ቅምጥሌ ደግሞ ለምንድን ነው አንተ እዚህ በፊት እንሂድ ስትለኝ እምብኝ አልኩ፣ አሁን ደግሞ እንሂድ ስልህ እምብኝ አልከኝ ለምንድን ነው? በቃ አንዳችን ሳስኖን አንዳችን አንዳችን የሆነ ነገር እሺ ስንል አንዳችን እምብኝ እንላለን ብላለችና ቅምጥሌ ሲጀመር ያው ይሄ ነገር ሪል ሳይሆን ያኔ ለድራማው የሚፈጠር ነገር ነው። አንዳችሁ ምንድነው እሳት ስትሆኑ አንዳችሁ መልሳችሁ እሳት የምትሆኑት የሆነ ድራማው እንዳይቋረጥ ስለምትፈልጉ ነው እየሆነ ያለው ነገር ማለት ነው። ከዛ ሲቀጥል ግን በዚሁ አጋጣሚ ሳረሰው መናገር የምፈልገው ነገር አንዳንድ ሰዎች በእናታችሁ እንዲደርስ የማትፈልጉትን ነገር በሌላ ሰው እናት ባታደርሱ ደስ ይለኛል። ምክንያቱም እኔ ኦልሬዲ አላየሁትም ማየቱን ግን እኔ ያየው የተዘቀዘቀ ነው። ሙሽ የተዘቅዘቀ ምናምን አይቻለሁኝ። እንደዚህ እንትን ላይ ቃሉን መጠቀም አልችልም፣ ይቅርታ አድርጉልኝ። እንትና እየተናገረው ነበር መለኛው ማለት ነው። ያንን ማድረግ ለምን አስፈለገ? እናት ምንም ባትሆን ትኖር እንዴ? የእሷ መኖር ልጆቿን ያኖራል። ገባችሁ? እናንተ እናታችሁ እንደዚህ ሆነች እንደዚህ ሆነች ቢባል ትወዳላችሁ አይደለም? እንደዚህ አይነት ቦታ ላይ ተቀምጣ ቀርቶ ምንም ነገር እንድትባል አትፈልጉም። ስለዚህ እንደዚህ በዚህ ልክ ባትወርዱስ እንዴ? እናንተ ራሳችሁን ስለደበቃችሁ ራሳችሁን ብትደብቁ ፈጣሪ በአደባባይ ያጋልጣችኋል። ይህን እንዳትረሱ። ምናልባት በአደባባይ ብዙ ነገር እያስለቀሳችሁ ይሆናል እኛ ስለማናቃችሁ እንጂ። ሲጀመር ብሩኬ ቅምጥሌን የፈለገ ነገር ቢላት ቅምጥሌ ብሩኬን የፈለገች ነገር ብትለው ምን አገባችሁ እናንተ? ምን ቤት ናችሁ? ዋሪዩ ለምንድነው በዚህ ልክ የምታሽቃብጡት? የፈለጉትን ነገር ቢደራረጉ መብታቸው ነው እንዴ? እኛ ምን ቤት ነን? ምን ቤት ነን? ሲቀጥል ደግሞ አሁን እኔና ባሌ ብንጣላ የበደልኩት እኔ ሊሆን ይችላል፣ የበደለኝ እሱ ሊሆን ይችላል። እናቴ ወይ አባቴ ወይ እናቱ ወይ አባቱ ምን አገባቸው እዚህ ጋር እንዴ? እሙሽዬ ተጣሉ አትላቸው፣ ጋሽዬ ተጣሉ አይላቸው። ራሳቸውን ሲጣሉ ይጣላሉ፣ ሲታረቁ ደግሞ ይታረቃሉ። ባይታረቁስ ምን ልታመጡ ነው እናንተ? ምንድነው የምታመጡት? እንደዚህ እጇን አስራችሁ ቅምጥሌን ብሩኬን እጁን አስራችሁ ልታስታርቁ ነው? ባይታረቁ እንኳን መብታቸው ነው እውነት ለመናገር እንዴ። እኛ እንደ ተመልካች በምናየው ልክ እንመሰክራለን፣ በምናየው ልክ ይልክ አይደለም ይጥሩ ነው ምናምን እንላለን፣ ፔብሊክ ላይ የወጡ ልጆች ስለሆኑ እንጂ። ከዛ ውጭ በዚህ ልክ ግን መውረዳችሁ በጣም ነው የሚደብረው። እንዴ እናት የላችሁም? እናት አይኖራችሁ ግን የተወለዳችሁት በእናት ማህፀን የወጣችሁት ሁላችሁ በዚህ ልክ እንደዚህ። ሲቀጥል እናንተ እናቶች ናችሁ ወይ ደግሞ ነገ እናት ትሆናላችሁ። ተግባባን? ስለዚህ በዚህ ልክ እንትን አትበሉ። በጣም ነው የሚያስጠላው። አይደለም የእናትን ቅስም መስበር ቀርቶ የማንኛውም ሰው እኔ የሆነ ትንሽ ህፃንም ቢሆን ልክ አይደለም። እሙሽያን ቪዲዮ ልታዩ ትችላለች ወይ ደግሞ የሆነ ሰው ሊያወራት ይችላል። ታያለች ደግሞ ሲጀመር ቲክታክም ዩቱብ ሙሉ ነገር ተከታተላችሁ ታውቃላችሁ። ስለዚህ የእጃችሁን ይስጣችሁ ተብላችሁ እንድትረገሙ አትሁኑ። የእጅ ደግሞ ይደርሳል። የትም ሂዱ፣ የትም አታመልጡ። ጥሩ ነገር አድርጉ፣ የእጃችሁ ታገኛላችሁ። መጥፎ ነገርም የእጃችሁን ይሰጣችኋል። እና በዚህ ልክ የሆነ እንደዚህ ውርድ ማለታችሁ በጣም ነው የሚያስጠላው።
ተግባባን። ሲቀጥል ብሩኬ ነገሮቹን ለማረጋጋት ሞክር። እንደዚህ ለሚስት የሆነ ነገር ስታስረዳ እንደዚህ በጩኸት ወይ ደግሞ ምናምን እንደዚህ ያዙ ይልቀቁ በማለት አይደለም። ረጋ ብለህ ሰከን ብለህ ቅምጥሌ እንደዚህ እኮ ነው ምናምን ብለህ እቅፍ ብታደርጋት ብቻ ማለት ነው ኖርማል። ሄድ ውጣልኝ ስትልህ ወጣት ሂድ፣ ውጣልኝ ስትልህ አባብለኝ ነው፣ አቅብጠኝ ነው፣ እቀፈኝ ነው፣ የኔ እናት በለኝ ነው፣ የኔ ቆንጆ በለኝ ነው። በቃ የለም ትሪት አድርጋት። ትሪት ብታደርጋት ነገሩን ባንዴ ነው የምትረሳው። እንደዚህ ምንም እንደዚህ በዚህ ልክ እንደዚህ ነው ብለህ እስክታስረዳት እንኳን ተጠብቀ። እያስረዳት የነበረው ነገር ትክክል ነው፣ እውነት ነው። ግን በዚህ ልክ አይደለም ሚስት ጋር መታረቅ ወይ ደግሞ እሷን ትሪትመንት ማድረግ ወይ ደግሞ በቃ እያወራች ከነበረ ጸጥ የምታደርገው በዚህ መልኩ አይደለም። እኔ ትብስ ምንድነው እኔ እበልጣለሁ አንቺ ትበልጫለሽ ምናምን እልህ የትም አያደርሳችሁ። አሁን አንተ ቅምጥሌ አጠገቧ ላይ ስትሆን እቅፍ አድርጋት። ልታቅፋት ሁላ መስሎኝ ነበረ ማለት በቃ ተይ በቃ እንደዚህ እኮ አይደለም ቅምጥሌ፣ አዎ አጥፍቻለሁ በቃ ሶሪ ምናምን ብለህ ለሰስ ባለ መልኩ እቅፍ አድርገህ ሳም ብታደርግ በቃ ዝም በይ አታውሪ ምናምን ብትላት ነገሩ እውነተኛ በቃ ብርድ የሚለው ነገር ለዚህ ነው። ግን እናንተ ሁለታችሁም ያው ለድራማ ስለሆነ ነገሩ እንዲበርድ ስለማትፈልጉ ያን እያደረጋችሁት ያላችሁት ለዛ ነው። ቅምጥሌም በቃ እንደዛ ከሆነ ሂድልኝ እንደዚህ ከሆነ እንደዛ ነው ምናምን እያለችም የነበረው ከልቡ አይደለም እንጂ ቅምጥሌ ታውቋታላችሁ። ሲጀመር ከካሜራ ጀርባ ብዙ ጊዜ ተቀርጣ ታውቃለች። እንደዚህ አይነት ሴት አይደለች። ካሜራ ላይ የምታዩት አሁን እንደዚህ ምናምን ምላሳም ሴት ነች አይደል? ማለት እንደዚህ ታወራለች ምናምን የሆነ ነገር። ከካሜራ ጀርባ ደግሞ ሌላ ሴት ነች። ሌላ ዝምተኛ፣ ጨዋ፣ ባሏን የምታከብር ስርዓት ያላት ሴት ገባችሁ አይደለም? ከካሜራ ጀርባ ካሜራ ላይም በጣም መጠየ ሴት ነች፣ ጨዋ ሴት ነች። ብሩኬም እንደዛው የምሬን ነው ማለት ውድቀቷን አይፈልግም፣ የእሷን መሰበር አይፈልግም፣ የእሷን መጎዳት አይፈልግም። ግን በጣም ብዙዎቻችን እሷን ነው እንደዚህ ምናምን እንደማያስብላት እንደማይወዳት እንደማያከብራት ምናምን እያስመሰላችሁ ያላችሁ ልክ አይደላችሁ። ቅምጥሌም እንደዛ እየመሰለቻችሁ ያለችው ልክ አይደላችሁ። እውነቱን ስነግራችሁ ማለት ብሩኬን ለብቻው መውደድ መብታችሁ፣ ቅምጥሌ ለብቻው መውደድ መብታችሁ፣ ሁለታቸውን በአንድ ላይ መውደድ መብታችሁ ይውካን። ግን ዝም ብላችሁ እኔ ነኝ አሁን ብሩኬን እንዴት አደርጋለሁ እኔ ነው ማስብላለ ቅምጥሌ ልል አልችልም። ምን አግብቶኝ እኔ ምን ቤት ነኝ? ቅምጥሌ እኔ ለብሩኬ ማስብልላት አልችልም። እኔ ምን ቤት ነኝ? ከነሱ የተራረፈውን እኮ ነው ትንሽ እንጥፍጣፍዬ እኔ የምወዳቸው። ስለዚህ ተው ነገ እንትን ብለው ለሚመጡት ነገር ሌላ እንትን አትበሉ። ጨረቃዎች ደግሞ ነገሮቹን ሰከን ብላችሁ ለማብረድ ሞክሩ። ሲቀጥል ብቻችሁን ስለመጣችሁ በጣም ነው ደስ ያለኝ። ማንንም ስላልመጣ ደስ ብሎኛል። ነገሩም ማብረድ አቅቷቸው አይደለም። ሁለታቸውም ፍቅር አሰጣጥም ሆነ ምናምን በደንብ ነው የሚችሉት። ግን እንዳልኳችሁ ድራማይቱ ትንሽ እንድትቆይ ስለፈለጉ ነው እንደዚህ እያደረጉት ያሉት። ብሩኬም ዛሬ እውነት ለመናገር እየተናገረ የነበረው ምናምን ያው የእናቱ ነገርም ስሜቷ አድርጎት ነው ምናምን ነገር። በዛ ላይ ደግሞ ያው ታውቃላችሁ ስለ ዱባይ ምናምን ባለፈውም ነግራችኋለሁ። ሲጀመር ዱባይ የሚባል ነገር እንደሌለ ምንም አይነት ነገር የለም። ሲኖር ብሩኬ የምር የሆነ ነገር ሲኖር እንደዚህ ነበር የሚያሳየን። ባለፈው ቅምጥሌሎስ እንደዚህ ነው ያሳየንና እንደዛ የሚባል ነገር የለም። ስለዚህ ተረጋጉ ምለው የምር የምትወዷቸው የምር የምታስቡላቸው የምር የምትጨነቁትን ነው። ሌሎቻችሁ ከፋፍላችሁ የምትወዱ ወይ ደግሞ እከሌ እንዲህ ያለ እከሌ እንደዚህ ምናምን ለምትሉት አይደለም። የምር የሚያስቡ የምር የሚወዱ የምር ነው እንደሚወዱት ወይ ጉዴ ስራ የላቸው ምናምን የምትሉ ሰዎችም አላችሁና ስራ ሳይኖራቸው ቀርቶ አይደለም። በትርፍ ጊዜያቸው ነው የሚያቸው፣ በትርፍ ጊዜያቸው ነው የሚወዷቸው። ዝም ብላችሁ ከስራ እንደዚህ ድንጋይ እያሞቁ አይደለም የሚያቸው። ስርዓት ይኑራችሁ። እንዴ ሰው ስለተወደደ ወይኔ ስራ የላችሁ ምናምን የሚያስብል ነገር የለውም ሲጀመር። እንዴ ስራ እየሰሩ ሰው መውደድ አይቻልም እንዴ? ምንድነው እናንተ ግን ከምን ጋር ነው የምትኖሩት? ከምን ጋር ነው ያደጋችሁት? ማለት ሰው ጋር አይደለም የምትኖሩት ነው? ያኔ ሰው መውደድ አትችሉም ነው? እኔ እኮ ግራ ነው የሚገባ። ውደዱ አልተባላችሁም፣ ግን የሚወዱ ልጆችን ደግሞ ሙድ መያዣ አታድርጓቸው፣ አትጨማለቁ። የምሬ ነው። ስለዚህ ጨረቃዎች ከዚህ ስራ ብትወጡ ደስ ይለኛል። ነገር ግን እንደዚህ ብቻችሁም ደግሞ እየመጣችሁ ብትጨቃጨቁ ምንም ችግር የለውም። ብሩኬ ውጥት አለ፣ ከዛ መልሶ ወደ ቤቱ ግብት ይላል ማለት ነው። ወደ የትም አይሄድም። የምሬን ነው እና ያለው ነገር እሱ ነው። በተረፈ ወዳችኋለሁ። አይዞነቶቼ በርቱልኝ። እግዚአብሔር ከእናንተ ጋር ይሁን። የነገ ሰው ይበለን ባይ